ቪዲዮ ላይ እንዳየነው ጨረቃዎቹ ያሉበት ሁኔታ ደስ አይልም። ሀይሚዬ እንግዲህ አምርራለች። ያው አንድ ላይ መኖር አልፈልግም፣ ካንተ ጋር መሆን አልፈልግም፣ የማልፈልገውን ህይወት ሰላም ካልሰጠኝ መኖር አልፈልግም አይነት ነገር ውስጥ ናት። በጣም ጭቅጭቅ የበዛበት ቪዲዮ ነበረ ማለት እኔ እንጃ እነሱም በዚህ መልኩ አልነበረም የምናውቃቸው። ከጊዜ ጊዜ ነገሮች እየተቀያየሩ ነው ያሉት እና በጣም ነው የሚደብረው ያሉበት ሁኔታ ያሉበት ስሜት። እኛ እነሱን የምናውቃቸው በፍቅር ነው፣ በፍቅር እየመጡ ነው እኛ እነሱን የምናውቃቸው እና አሁን ላይ ግን ያሉበት ሁኔታ በጣም ጭቅጭቅ የበዛበት፣ ላፊ ቃላት መነጋገር የበዛበት ማለት ነገ ዙሮ ዙሮ አንድ ላይ ለሚሆኑ ለማይለያዩ ነገር ግን ደግሞ የሆነ በቃ እንደዚህ ኃይለ ቃል መነጋገሩ ትርጉም አለው ብዬ እኔ አላስብም። ማርያምን ደስ አይልም። ምክንያቱም አልፎ ስታዩት እናንተ ራሱ ነው የሚደብራችሁ። የምሬን ነው። በሰዓቱ ላይ እኮ የሰው ላይ እንዴት ላይ ሆኖ ምናምን ብዙ ነገር ሊናገር ይችላል። ግን ደግሞ ሲያልፍ ይህ እንደዚህ ብዬ ነበር እንዴ ወይኔ ምን አይነት ዋነኝ እጭ ምን ሁኜ ነው እንደዚህ ያልኩት አይነት ነገር ውስጥ ነው የምትገቡት። እና በቃ ሀይሚዬ በቃ በሰዓቱ እኮ ሁሉም ሰው ተናግሮታል። ልክ እንዳልሆነ እኮ አንቺ ብቻ አይደለሽም እንዳለ ሚዲያው ሆ ብሎ ልክ አይደለም፣ ይሄ ነገር ስህተት ነው፣ በፍጹም መሆን የሌለበት ነገር ነው፣ ይሄን ነገር እንዳታደርግ ብሎ ሁሉም ሰው በጅምላ በአንድ ቃል ጨፍጭፈነዋል እኮ በሰዓቱ። አይ ኖ ያለው ተመልካች እንዳለ ማለት ነው። አዎ ልክ ነው እንኳን ያለው እኔ እንጃ አንድ ሰው ያለ አይመስለኝም። እኔ በተለይ ዩቱብ መንደር አንድ ሰው ይሄንን ነገር የተቀበለ የለም። እኔ ቲክቶክ አላቅም። ሁሉም ስህተት ነው ብሎታል በሰዓቱ። ሁሉም ሰው ተቆጥቶታል፣ ሁሉም ሰው ረግጦታል። ስለዚህ ያ ነገር ደግሞ አልፏል። ጎበዝ አንቺም በዛን ሰዓት እንድች ብለሽ እግርሽን እንዳታነሽ ይሄ ነገር በጭራሽ እንዳትፈቅጅ ብለንሽ ነበር። ጎበዝ አንቺም አልፈቀድሽም፣ እኔ አልሄድም በማለትሽ እሱም እንግዲህ ሌላ ውሳኔ ወስኖ እውነቱን እንዲወጣ አድርጓል ማለት ነው። በቃ ያ ነገር ደግሞ አልፏል። እሱም በሰዓቱ ልክ መስሎት ነበረ። በቃ ሁሉም ሰው በራሱ በሰዓቱ በሚወስነው ውሳኔ እኮ ሁሉም ሰው ልክ ነኝ ነው የሚለው አይደለ? ስለዚህ ያ ነገር ደግሞ ያለፈን ነገር ደግሞ በቃ አለ አይደለ? አሁን በጸብ ምናምን ሳይሆን ንገሪው በቃ ቁጭ አድርገሽ ብሩኬ ካሁን በኋላ እንደዚህ ህይወታችን ላይ የማይሆኑ ሰዎች ብታመጣ፣ ቤቴ ድረስ የማልፈልጋቸው ሴቶች ብታመጣ፣ እኔ ማላቃቸው በስራም ይሁን በምንም ይሁን እኔ ሳላቅ እኔ ሳልተዋወቃቸው ወይ ደግሞ ፕራንክ በማድረግ በምናምን ብለህ ብታመጣ የመጨረሻችን ነው። ከዚህ በኋላ በቃ ህይወታችን በስነ ስርዓቱ ስራችን እየሰራን ስርዓት ያለው ስራ ህይወታችን እንቀጥላለን እንጂ ከዚህ በኋላ በፕራንክም ሆነ በስራም ሆነ ምንም አይነት ሴት በህይወታችን ውስጥ እንዲመጣ አልፈልግም ብለሽ ቁጭ አድርገሽ ንገሪው። እውነት አለሽ እኮ አንቺም እኮ ሀይሚዬ ያ ነገር ልክ አይደለም፣ ግን ያ ነገር ደግሞ አልፏል። በቃ ሁሉም ሰው ሰድቦታል፣ ሁሉም ሰው ተቆጥቶታል፣ ሁሉም ሰው ልክ አይደለም ውሳኔ ምን ነካህ ምን ሆነሃል እንዴ የሆነ ነገር ሆኗል ሁሉ እስከ መባል እኮ ደርሷል። የሆነ ነገር ማስነክተዋለች በጤናውማ አይደለም ሁላ ተብሏል እኮ። ስለዚህ አሁን ያለፈ ነገር እኮ እያመጡ እንወቃቀስ ከተባለ እኮ እሱም ብዙ መውቀስ የሚፈልገው ነገር ይኖራል። እውነቴን ነው። አንዳንዴ የምር ማለት ነው ሴት ልጅ ብቻ ተበዳይ አይደለችም። ለምሳሌ አሁን ብሩክ ብዙ ጊዜ አይናገርም አይደል? ጸጥ ነው የሚለው፣ በሆዱ ነው ራሱን ውስጡን ጎርቶ ነው የሚያሳልፈው እንጂ አሁን እኮ ብሩክ ራሱ አንቺን ልውቀስሽ ካለ እኮ ሀይሚዬ ብዙ መውቀስ የሚፈልጋቸው ነገሮች አሉ ይኖራሉ። በእርግጠኝነት ብዙ ነገር ብለሽዋል አንቺ ራስሽ ማለት ነው። አሁን እዚህ ጋር ይሄን ብለሽዋል ብዬ ማለት አልፈልግም፣ ግን እሱ ራሱ አንቺም እኮ እንደዚህ ብለሽኛል፣ አንቺም እኮ እንደዚህ ያድርገሽኛል ብሎ መውቀስ ይችላል። ግን ያ አስፈላጊ አይደለም። በቃ አንቺም የተናገርሽው ነገር አልፏል፣ እሱም ያደረገው ነገር የተናገረው ነገር አልፏል። ዋናው እናንተ ህይወት ላይ ከባድ ችግር ሊሆን የቻለው ማለፉ ነው፣ እውነት አለመሆኑ ነው እንጂ እንወቃቀስ ከተባለማ ማንም ፍጹም የለም እኮ። የሰው ልጅ ፍጹም የተባለ የለም ጭራሽ። አንቺም በራስሽ ብዙ ጥፋት አጥፍተሻል፣ አንቺም እሱም በራሱ ብዙ ጥፋት አጥፍቷል። ብዙ ጊዜ ደግሞ ማለት ኃይለ ቃል ራሱ አትነጋገሩ። በቃ በተለይ ሀይሚዬ ኃይለ ቃል በጣም ትናገሪያለሽ ስትናደጅ ማለት ነው። ያ ደግሞ ነገ አንቺንም ይጸጽተሻል፣ አስፈላጊ አይደለም። በቃ ከተናደዳችሁ አንቺም ሆነ እሱ ንዴት ውስጥ ከሆናችሁ ቪዲዮ አትስሩ። በቃ ረፍት አድርጉ፣ ራሳችሁን አዳምጡ፣ ከራሳችሁ ጋር ሆኑ። ምክንያቱም እናንተ እዚህ ጋር በምትነጋገሩት ቃላት ተመልካችም በቃ እየደበረው ነው። እናንተን የሚያውቃችሁ በፍቅር ነው። እናንተን የሚያውቃችሁ በቃ ደስ በሚል ስራ ነው። አሁን ላይ ግን በቃ ተመልካች ራሱ እየተሰላቸ ነው። ጭቅጭቅ እየበዛ ነው። እናንተ ህይወት ላይ ጸብ እየበዛ ነው።
መኮራረፍ እየበዛ ነው። ብዙ ሰዎች ህይወታችሁ ላይ ይመጣሉ፣ ያተረማምሳሉ። ለነሱ ደግሞ ቦታ ክፍተት ትፈጥራላችሁ። ስለዚህ ያን ነገር ብትቆጠቡና በቃ ነገሮችን ወደ ሰላም ብታመጡ አሪፍ ነው ብዬ ነው የማስበው። እና በቃ ቁጭ አድርገሽ የምትፈልጊውን አሁን በማኩረፍ ምናምን ሳይሆን ልብሽ ላይ ያለውን ውስጥሽ ላይ ያለውን በፍቅር እኔ ይሄ ነገር እኔን በጣም ነው የሚያስጠላኝ። ህይወቴ ላይ እንደዚህ አይነት ነገሮች እንዲኖሩም እንዲረብሹኝም እንዲመጡብኝም አልፈልግም። እነዚህን ነገሮች አቁም በቃ። እሺ ምናልባት ቤታችሁ ውስጥ እንግዲህ ጓደኞቻችሁ ምናምንም ስለሚኖሩ ስለሚመጡም ምናልባት ነጻነት አተሽ ከሆነ ሀይሚዬ ሳትፈሪ ጓደኛው ስለሆነ ይደብረዋል ብለሽ ሊሆን ይችላል። ጓደኞቹ ስለሚመጡ ሊደብረው ይችላል ብለሽ ሊሆን ይችላል። እንግዳ መምጣቱ ያው የማይቀር ነው። አበሻ ነን እኛ። ግን ደግሞ ኗሪ ቋሚ ኗሪ ቤታችሁ ውስጥ ሲኖር ማለት ነጻነት ካልተሰማሽ ብሩኬ በቃ ከዚህ በኋላ ራሳችን ችለን ቤት ተከራይተን እንውጣ። ጓደኞችህም በራሳቸው ቤት የራሳቸውን ችለው ይኑሩ። መምጣት ሲፈልጉ በፈለጉበት ሰዓት መጥተው መጠየቅ ይችላሉ። እኛም ሄደን እንጠይቃቸዋለን። ግን ደግሞ በቃ አብሮ መኖር እንደዚህ ደባል ምናምን ምናልባት ይመስለኛል ሴትም ቤታቸው ውስጥ እንግዲህ አላቅም ቤት ውስጥ ሴት ልጅ በነገራችን ላይ ማለት ነው ሌላ ሴት መታ ማር ቤቷ ውስጥ ስትገባ ስትንጎዳጎድ ምናምን ይደብራታል። ይሄ ሀቅ ነው። ሊደብራችሁ ይችላል ብዙዎቻችሁ አሁን እዚህ ጋር ግን ሀቅ ነው። የምር ማለት ነው። ያ ነገርም ደብሯት ሊሆን ይችላል። ገብቷችኋል? በቃ ሴት ልጅ ደባል መሆን አትፈልግም። ወደዳችሁም ጠላችሁም አሁን የደበራት ነገር ሀይሜ አሁን ብዙ ነገር ይኖራል። የምር ማለት ነው ቤቷ ውስጥ እሷ ብቻ ሴት እንድትሆን ነው የምትፈልገው። የጓደኛ ሚስት ትሁን አብሯቸው የሚኖረው ፍቅረኛውን ውጭ ማግኘት ነው እንጂ ያለበት በቃ ይደብራል። በቃ አለ አይደለ ብዙም የሚደብራት ነገር ሊኖር ይችላል። ይሄ ሀቅ ነው። አሁን የሚደብራችሁ ሰዎች ልትኖሩ ይችላላችሁ። ግን እመኑኝ ሀይሚም ደብሯት ነው ሼም ይዟት ነው ምን ይሉኛል ወይ ደግሞ በቃ ይደብረዋል ምናምን ብላ ነው እንጂ አትፈልገውም። ይሄን ነገር ሴት ልጅ አትፈልገውም። ቤቷ ውስጥ እሷ ነች በቃ መሆን የምትፈልገው። ማር ቤቷን ማንም ገብቶ እንዲነካባት አትፈልግም። እቃዎቿን ማንም ሌላ ሴት ገብታ እንድትነካካባት አትፈልግም። ስትር ያደረገችውን እቃ ራሷ ስትር እንዳለ ማግኘት ነው የምትፈልገው። እሷ የሆነ ቦታ ደስ አይልም። በቃ ያ ነገር ብዙ የደብራት ነገር አለ። ምን ልል ፈልጌ ነው አሁን በግልጽ ሀይሚዬ ቁጭ አድርገሽ ንገሪው በቃ የልብሽን። ይሄ ሼም ምናምን ይሄ እንደፈለግሻ እንደምትናገሪው ካሜራ ላይ። ስለዚህ አንቺ ውስጥሽ ላይ ያለውን እሱ መናገር ያለብሽን ደግሞ ቁጭ አድርገሽ ንገሪው። ይሄን አልፈልግም፣ ይሄን አስተካክል። በቃ ከዚህ በኋላ መኖር ካለብንም ራሳችን ችለን መኖር አለብን። ደባል ህይወት አልፈልግም ብለሽ ራስሽን ችለሽ ንገሪው። ምክንያቱም አሁን በቃ ታርቀው አብረው ይዋደዳሉ፣ ይፋቀራሉ። አብረው መኖር ሲችሉ ለምንድነው እዛ ቤት አልሄድም ስትል ነበረ ደጋግማ ቡታጅራ ላይ ራሱ። ለምንድነው ቤቱን በዛ ልክ የጠላችሁ? ለምንድነው ቤቱ ያስጠላት? እዚህ ጋር ቲንክ አድርጉ። አንደኛ ቤቱን ብዙ ሴቶች ያውቁታል። በድራማም በምንም መጥተው ብዙ ሴቶች ቤቷን አውቀውታል። የሆነ ሰዓት ላይ መጥተው ሰላሟን እንዲነሳ አትፈልግም። ሲቀጥል ደግሞ በቃ ብሩኬ ጓደኞቹ አሉ እዛ ነዋሪ በቃ ብዙ ነገር ማለት የደበራት ነገር ስላለ ነው። በቃ ያልፈለገችው ያን ነው። ራሷን ችላ ትዳሯን ቤቷን መምራት ትፈልጋለች። አንድ ሴት ደባል መሆን አትፈልግም። እውነት ለመናገር ማንኛውም ሰው የደባልን ህይወት አይፈልግም፣ አይደግፍም። በቃ ከችግር አንጻር ከሆነ አንጻር ነው እንጂ። ስለዚህ የደበራት ነገር አሁን በቃ ብዙ ነገር አለ። እንደ ሴት ልጅ እኔ ስለተረዳዋት ነው። ብዙ ነገር የማውቃቸውም ነገር ስላሉ ነው። ማንም ሴት የማትወደው ነገር ቢኖር ይሄ ነገር ነው። እና በቃ ብሩኬም የሆነ ሳትነግርህ አንዳንዴ ነገሮችን ልትረዳት ሞክር። ምንድነው ያስጠላት በዚህ ልክ ብለህ ቆም ብለህ በቃ እሷ ቃሉን አውጥታ እስከምትነግርህ እንኳን አትጠብቅ። አንዳንዴ ሳትነግርህም ለመረዳት ሞክር። እና ያ ብዙ ነገር የደበራት ነገር ይኖራል ብዬ አስባለሁ። እንደ ሴት ልጅ አባወራ መሆን ነው የሚፈልገው በቤቱ ላይ። ልክ እሷም እንደዛ በቃ ተቀናቃኝ ምናምን አትፈልግም። በቃ ቤቷ፣ እቃዋ፣ ሁለ ነገሯ የራሷ በቃ ራሷ በፈለገችው መንገድ ማስተካከል፣ በፈለገችው መንገድ ማውጣት፣ ማስገባት፣ መደርደር፣ ማሳመር፣ ማጌጥ የምትፈልገው ሴት ልጅ ቤቷ እራሷ ናት። በቃ ግፋ ቢል ሰራተኛ ቢኖራት ነው። ከዛ ውጭ ሰራተኛ ብትገባበት ነው። ከዛ ውጭ ግን ሌላ ሴት ተውትና የባል እህት እንኳን መታ ማር ቤቷ እንደፈለገች ስትሆን ደስ አይላቸውም ሴቶች። እንደው ተውትና ሌላውን ነገር ማለት ነው። ስለዚህ
ይሄ ውስጧ ያለ ነገር ነው። በቃ እኔ ስላወጣሁት እንግዲህ የሚደብራችሁ ልጆች ካላችሁ በጣም ይቅርታ። በቃ እንደ ሴት ልጅ እኔ የተረዳኋት ነገር ስላለ ነው። ምንድነው